ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ መደበኛ ፕሮግራማችን ጀምረናል እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በታላቅ አክብሮት እንጠይቃለን ዛሬ የምናነሳው የጽናት ሚዲያ ቤተሰብ የተለያዩ ርዕሶች ይኖሩናል በዋናነት ግን የምናተኩረው በተለይ ከትላንት ጀምሮ በጣም ሶሻል ሚዲያው ላይ በብዙ መልኩ ፖለቲካዊ እንድምታዎቹ እየታየ ያለው የምርጫ ቦርድ ውሳኔ ነው። የምርጫ ቦርድ ውሳኔን ተከትሎ በተለይ በራያ ወልቃይት አካባቢ 5 ዞኖች ላይ የምርጫ ጣቢያዎቹን አስመልክቶ በአማራ ክልልም በትግራይ ክልልም የሚጠቃለል ሳይሆን ራሱን ችሎ የምርጫ አንድ አካል ይሆናል ወደፊት እስኪወሰን ድረስ በሚል በተለይ ፌዴሬሽን ምክር ቤት ባሳወቀው የህግ አግባብ መሰረት በሚል ምርጫ ቦርድ ያወጣው መግለጫ አስመልክቶ በጣም መነጋገሪያ እየሆነ ነው። በዚህም ስምረት ፓርቲ የነጌታቸው ረዳ መግለጫ ሰጥቷል። ይሄ ጉዳይ መልሶ ወደ ግጭት የሚያመራ እንደሆነ ጠቁሟል። ከዛ ውጪም በዚህ ሁኔታ ላይ ወደ ምርጫ አንገባም፣ አንወዳደርም ከየትኛውም ነገር ላይ ራሴን አሸሻለሁ ሲል እንግዲህ ከብልጽግናም ሊያፈነግጥ መሆኑ እየተሰማ ነው። ይሄ በአጠቃላይ በተለይ ስምረት ውስጥ ያሉት ኃይሎች ሁሉ በከፍተኛ ደረጃ ኩርፊያ ውስጥ ገብተው የተለያዩ መግለጫዎችን ሀሳቦችን እየሰጡ ነው። በነ በለጠ ቀለጠ ሞላ በኩል መግለጫ የተሰጠ ነው። በአንድ በኩል ያለውን ብልጽግና በዚህኛውም በኩል ያለው ብልጽግና ገመድ እየተጓተቱበት ነው። ገመድ የሚጓተቱበት ግን ዋናው ትላንትና በዚህ ጉዳይ ላይ በስፋት መተንበታል። ኦህዴድ ዋነኛ የሴራ ትንተናው ሁለቱን ህዝቦች ማጋጨት እንደሆነ በትላንትና ውይይታችን አስቀምጠናል። ይሄ የውይይት አጀንዳችን ዛሬም የሚያተኩረው በዋናነት ከዚህ ፖለቲካዊ ሴራው በተለይ ኦህዴድ በደንብ በዚህ የኮንስፓይረሲ የፖለቲካ ትርፍ አገኝበታለሁ ያለበት እንድምታው በዋናነት ድጋሚ ወደ ጦርነት እንዲገቡ አንዱ ፍላጎቱ ነው። በሌላ በኩል ደግሞ የተለያዩ አሊያንሶችና ትብብሮች እንዳይፈጠሩ የበለጠ መቃቃር ለመፍጠር መካከላቸው ላይ ችካል ለመቸከል አስቦ እንደሆነ መተንበታል። አሁን ግን አንዳንድ ነገሮችን ደግሞ ስናያቸው ይሄ ውሳኔ በከፍተኛ ደረጃ ጩኸት እያመጣ ነው። ሁለቱንም አልጠቀመም፣ ለሁለቱም ኪሳራ ነው እንጂ። የጽናት ሚዲያ ቤተሰቦች የኦህዴድ አባል የነበረው ሚልኬሳ የተናገረው ከዚህ በፊት እኮ ማስታወስ ይቻላል። እንግዲህ የማዕከላዊ ኮሚቴ አመራር የነበረ ሰው ነው፣ ከፍተኛ ፖዚሽን የነበረው ሰው ነው። ምንድን ነው ያለው? እግዚአብሔር የሰጠን ጸጋ ነው የሚለው። በዚህ ጸጋችን እነዚህን ቡድኖች ማጣላት አለብን ነው። ወልቃይት ከላይ የተሰጠን ጸጋ ነው። ስልጣናችን የምናስረዝምበት ጸጋ ነው። ይሄ ጸጋ የወልቃይት አጀንዳ ነው። ልብ በሉ። አብይ ኦህዴድ ላይ ማዕከላዊ ኮሚቴ ላይ ይሄን ይላል። እነዚህ ኃይሎች ተባበሩ ብሎ ሲያምን ደግሞ ወለጋ ላይ ሄደው ምንድን ነው የሚለው? የጽናት ሚዲያ ቤተሰብ ምን እያለ ነው? ጠላቶቼ መጡብህ፣ ቢላ ይዘው መጡ፣ ተሰባሰቡ፣ አግዘኝ ይለዋል። በምርጫ ቦርድ በኩል ደግሞ ምንድን ነው የሚላቸው? ያንተም አይደለም። የማን ነው? የኔ ነው። ምክንያቱም ሁለቱ ይጋጩልኛል ብሎ ስለሚያስብ። ስለዚህ ጠላቶቹ አብይ ጠላቶች የሚላቸው እንዲጋጩለት ከፈለገ የወልቃይት አጀንዳ ነው ማለት ነው። ለዚህ ማረጋገጫ እኛ ሳንሆን የማዕከላዊ ኮሚቴ አባል የነበረው ሚልኬሳ የተናገረውን መስማት በቂ ነው። ከላይ የተሰጠን ጸጋ ነው፣ እነዚህን ቡድኖች የምናጣላበት ነው። ከዚህ በፊት እንደውም አስታውሳለሁ ምንድን ነው ያለው? በ2011 አሳምነው የተገደለ ጊዜ እነዚህ በተለይ ጎንደርና ጎጃምን ለማጣላት አሁን ጥሩ አጀንዳ ተገኝቷል ተብሎ አስቸኳይ ስብሰባ ተጠርተን ይሄንን ልዩነት ማስፋት የምንችልበትን የፖለቲካ ስራ መስራት አለብን። ኦህዴድ ይሄን የሚያስበው አብይ የሚያስበው ይሄንን ነው።
ጌታቸው ትግራይ ላይ ጦርነት ይታወጅ እነዚህን ኃይሎች በአጭር ጊዜ እንደምሳቸው ይለዋል አብይን። አሁን ደግሞ ይመጣና አይ የወልቃይት ጉዳይማ በዚህ ሁኔታ የምትወስኑት ከሆነ በቃኝ ብሎ ይወጣል። የመጀመሪያ የመጣው ምንድነው? ብልጽግናን አምኖ ነው የመጣው? ወልቃይትን ፈልጎ ነው የመጣው? ህወሓትን ጠልቶ ነው የመጣው? የትኛው ነው አጀንዳው? አብይ ነው የተፋውን ትፋት መልሶ እንዲወጡ ካደረገው በኋላ ተፋው። የተፋው ግን ጊዜያዊ ነው። ነገ ጠዋት ደግሞ አሁን ተመልሶልኛል ጥያቄ የሚለውን ኃይል ደግሞ በተመሳሳይ አልተመለሰለትም እኮ እሱንም ይተፋዋል ጊዜ ጠብቆ። ሁለቱን ግን ለማጋጨት ግን የሸረበው ሴራ እንደሆነ ግልጽ ነው ማለት ነው። ለማጋደል ነው በቃ ሌላ አይደለም። አሁን ጦርነቱን በአማራና በትግራይ ማድረግ አብይ ይፈልጋል። ሁለቱ ህዝቦች እንዲገዳደሉ ይፈልጋል። አሁንም የድንቁርና ፖለቲካ ተጭኗቸዋል ብሎ ስለሚያስብ ከወልቃይትም ከመሬቱ በዘለለ ግን የአብይ አጀንዳችን ነው ብለው ከመጡበት ግን አደጋ ውስጥ ይገባል። አደጋ ውስጥ ገብቻለሁ ብሎ ሲያምን ወለጋ ሄድና ድጋፍ ይጠይቃል። ምን ብሎ? ጠላቶች የመጡበት። ልብ በሉ። ይህንን ጨዋታ ነው የሚጫወተው። ይህንን ጨዋታ ማክሸፍ አይቻልም? ይቻላል። ሚልኬሳ እዚህ ላይ የተናገረውን እንስማው። ወልቃይት ጉዳይ በቃ አማራና ትግራይ መቼም እንዳይተባበሩ የምናደርግበት ወርቅ መሳሪያ ነች ይባላል። ይሄ እግዚአብሔር የሰጠን ነገር ነው። እኛ አልፈጠርንም። እሱ ላይ ካፒታላይዝ ማድረግ ብቻ ነው። የሽመልስ አብዲሳ ቤት በአደባባይ ይነገራል። በካቢኔያችን ውስጥ በኦሮሚያ ክልል ካቢኔ ውስጥ ይሄ የታወቀ ነው። በድርጅት ጽሕፈት ቤት ይሄ የታወቀ ነው። ይሄንን መጠቀም ከዛ በኋላ ምንም ስልጣናችን ላይ የሚመጣው የለም። መቀስቀሻ ለዲጂታል ይሄ ፌስቡክ እና የሶሻል ሚዲያ ሰራዊት የሆነ ጭርሰል ወልቃይት እንዴት ነሽ ብሎ ፖስት ያደርጋሉ። እንደሰማችሁት ነው የጽናት ሚዲያ ቤተሰብ። ስለዚህ ከላይ የመጣት ጸጋ ነው ለስልጣናችን ይጠቅመናል ብሎ ማዕከላዊ ኮሚቴ ላይ የተወያየንበት የወልቃይት አጀንዳ ነው ብሎ እኔ አይደለሁም ራሱ የኦህዴድ አባል የገለጸው። ይሄ ውሸት አይደለም፣ ፋክት ነው። ፋክት ለመሆኑ ማስረጃው አብይ ራሱ ነው። ምክንያቱም ጠላቶቻችን ብሎ በይኗል። ዞኖቹ መጡብህ ብሎ ተናግሯል። ጠላትን የምናሸንፍበት መሳሪያ አንተ ስተባበረኝ ነው ብሎ በአደባባይ የገለጸ ነው። ስለዚህ አሁን የመጣው አጀንዳ አገኘው ተሻገር ያመጣው አጀንዳ አድርጎ ጌታቸው ፊቱን የሚዘበዝፈው አገኘውን ሳያውቀው ቀርቶ ነው። አገኘውን ሲልከው አልነበር እንደ ጌታቸው ከመላላክ ውጪ ሌላ ሚና ነበረው? እናገኘው አይደለም። ሚናው ኦህዴድ ነው፣ የአብይ ነው። ስለዚህ የነ ስምረት መግለጫ ከተቃወሙ ምርጫ ቦርድና ፌዴሬሽን ምክር ቤቱን ሳይሆን ከተቃወሙ ከታገሉ መታገል አለባቸው አብይን። ግን አብይን ለመታገል ሳይሆን አመጣጣቸው በእኔ ግምገማ መጀመሪያም ከዚህ በፊት አስቀምጨዋለሁ፣ ስልታዊ አመጣጥ ነው። የመጡት የታክቲክ ጉዳይ ነው እንጂ አብይን የመደገፍ ጉዳይ አይደለም ይመስለኛል። የታክቲክ ጉዳይ ደግሞ ያሰላለፍ ለውጥ በማድረግ እነዚህን ጉዳዮችን እነዚህ አጀንዳዎቻችንን ማስጣል እንችላለን። ይህንን ስናስጠል አማራው የበለጠ ኮንፍሊክት ውስጥ ይገባና ይጋጫል የሚል እነሱም ሴራ ተንትነው ነው የመጡት። ግን ሴራው ግን ጣላቸው። የሚያድነው ግን አሁን ህወሓት መግለጫ ሰጥቷል። ይሄ በሁለት ህዝቦች ላይ ሆን ተብሎ ድጋሚ ግጭት ለመቀስቀስ የታለመ መግለጫ እንደሆነ ደርሰንበታል ብለዋል። በቃ ይሄን ካመነ ፖለቲካዊ ለውጥ ነው ማድረግ ያለበት። ስለዚህ በቃ መንገዱ ይሄ ነው። ስለዚህ ፖለቲካዊ ለውጥ የምናደርገው በምን አውድ ነው? አዲስ የፖለቲካ ፕላትፎርም ያስፈልገናል። ይሄንን ስርዓት ነቅለን ለመጣል ሁለቱ ህዝቦች ከዚህ በኋላ ትኩረታቸው ወደ አዲስ አበባ ይሆናል። ነገ ጠዋት በምንስማማበት በዲያሎግ በኔጎሽዬሽን የሚፈታው ይፈታል። ይሄ ነው
ፖለቲካ የገባው ሰው የሚያስበው። በለጠ ሞላ ግን ቀለጠ ሞላ የሚዘለው በባዶ ነው። ደመቀ ዘውዱ የሚዘለው በባዶ ነው፣ በጨበጣ። ኦህዴድ ዋንጫውን በልቶት አማራው ይዘላል፣ ይጨፍራል። በጣም እኮ የሚገርም ነው። ሶስተኛ እንኳን አልወጣም፣ በፎርፌ ነው ያወጣው፣ ስልታዊ በሆነ ማለት ነው። እና ይህንን ሰው መንቃትና መታገል የማይችል ሊቅ እኔ የደነዘዘ ሊቅ ካልሆነ ሌላ መልስ ሊኖረኝ አይችልም። የጽና ሚዲያ ቤተሰብ። ስለዚህ ኦህዴድ አንዳንድ ሰው ምናልባት ወደ ጦርነት አይገባም ብለው ያስባሉ። ወደ ጦርነት የማይገባበት ምክንያት ከማስፈራራት ውጭ አሁን ባለው ቁመና ጦርነት ውስጥ አይገባም የሚል ሴናሪዮ የሚያስቀምጠዋል። ይሄ በደንብ የሚያስኬድ ነው፣ እኔም የማምንበት ነው። የሚገባበት ሁኔታ ግን አለ። የሚገባበት ሁኔታ አለ። አሁን ኦህዴድ ሰራዊቱን በዋናነት ወደ ሰሜን አካባቢ እንዳለ ነቅሎ በየአካባቢ ላይ ያስጠጋው ውጊያውን ለመጀመር ሳይሆን ውጊያውን ይከፍቱብኛል ብሎ ስላሰበ። የጽናት ሚዲያ ቤተሰብ የአብይ አገዛዝ በጣም ሊወጣው የማይችል አደገኛ ሁኔታ ውስጥ ገብቷል። በጣም አደገኛ ሁኔታ ውስጥ ምናልባት ኢትዮጵያ ውስጥ ያለ የፖለቲካ ፍዘት ምናልባት ይሄ የፖለቲካ ፓርቲዎችም እሱ ላይ ትንሽ እመጣበታለሁ የምርጫ ድባብ አስመስሎ ምናምን በተወሰነ መልኩ ሊያለማምደው የሚፈልገው ነገር እንዳለ ቢገባንም አሁን ያለበት ሁኔታ በተለይ ለውጥ የሚፈልገው ኃይል ይሄንን ሁኔታ በደንብ ተንትኖ በአግባቡ የሚጠቀምበት ከሆነ ኦህዴድ ከስልጣን የሚወገድበት ሰዓት ይሄ ሰዓት በዚህ ሰዓት ላይ የተቃውሞ ኃይሉ ለውጥ ፈላጊው ኃይል በተቀናጀ እና በተናበበ ሁኔታ ይሄንን ታይሚንግ መጠቀም ካልቻለ ብዙ ነገር ይበላሻል። ምንድነው ችግሩ? ሁለት ችግር የገባው ምንድነው? ደጋግመን እንደምንለው አንዱ የስልጣን ተርም ጊዜው ማለቂያው ነው፣ በቃ ሊያልቅ ነው። ስለዚህ ተወደደም ተጠላም ኦህዴድ ምርጫ የሚመስል ማደናገሪያ በየትኛውም ቀጠና ላይ እዚህ ሱሉልታና ቡራዩ ላይ አድርጎ ተቃዋሚዎች የሚላቸውን የራሱን ተቃዋሚዎችን አሰልፈው የምርጫ ክርክር ማድረግና ምርጫ ማድረግ ይፈልጋል። በዚህ ሂደት ውስጥ ማለፍ የሚችል ከሆነ ትልቅ ለኦህዴድ እድል። ይሄ እድል ምንድን ነው የሚጠቅመው ብሎ አንዳንድ የሚያስቡ ሰዎች አሉ። አንደኛ 5 ዓመት የስልጣን እድሜ በምርጫ እድል አግኝቻለሁ ብሎ ይመጣል፣ ውጤቱ ስለሚታወቅ ማለት ነው። ስለዚህ ከዚህ ምርጫ ተነስቼ ከዚህ የህዝብ ውክልና ተነስቼ መንግስት መስርቻለሁ ለማለት ለዓለም አቀፉ ማህበረሰብ ለማሳየት በተወሰነ መልኩ ህጋዊ ቅቡልነት ያለው መንግስት መስሎ ለመታየት የግድ ምርጫው ያስፈልገዋል። ተቃዋሚዎቹ ግን የሚያስፈልጉት በምርጫ ሂደት ውስጥ ተቃዋሚዎች ማደናገር የሚያስፈልጋቸው አንዳንዶቹ ገብተው ብልጽግና ሊሳደቡ ምናምን ህዝብ ውስጥ ያለውን ስሜት በቴሌቪዥን መስኮት በማንጸባረቅ አንድ ጉዳይ ነው፣ ግን ለውጥ ግን አያመጣም። ምክንያቱም ሶሻል ሚዲያው ዩቲዩብ ላይ ምናምን አብዛኛው ህዝብ የሚናገረው በዚህ ጉዳይ ላይ እሱ አይደለም መሰረታዊ ጉዳይ፣ እሱ አይደለም መሰረታዊ ጉዳይ። አሁን ይሄንን ስርዓት እንዴት እናስወግድ ነው። ለማስወገድ ሁለት ምርጫ ነው ያለው፣ በኋላ እመጣበታለሁ። የምርጫ እድል ግን ውጤቱ የተበየነ ውጤት ስለሆነ በዚህ የተበየነ ውጤት ላይ ተቃዋሚዎቹ ማሰለፍ ማደናገር ብልጽግና ይፈልጋል። በውድድር ውስጥ እንዳለፈ አድርጎ ማሳየት ይፈልጋል። ዓለም አቀፉ ማህበረሰብ ማደናገር ይፈልጋል፣ ህዝቡንም በተመሳሳይ። ስለዚህ አንዱ ከምርጫ ጋር የገባበት አጣብቂኝ ሂደት ነው። ራሱ ደግሞ ምርጫው ከፍተኛ የሆነ የፋይናንስ የሰው ኃይል ብዙ አቅርቦትና የፖለቲካ ድጋፍ የሚፈልግ ከፍተኛ የሆነ ሰላምና ደህንነቱ ራሱ የተረጋገጠ አውድ መሆን አለበት። አሁን የአብይ አገዛዝ በሁሉም ከተማዎች ላይ የሚጠበቀው በሚኒሻ ነው። የሰለጠነ ሰራዊት የሚለውን ወደ ውጊያ አዝምቶታል። በዚህ ምርጫ ላይ ከፍተኛ አጣብቂኝ ውስጥ ገብቷል።
ይሄ ምርጫ ይደረጋል አይደረግም የሚለው የሚበይነው ግን የምርጫው ሂደት የጦርነቱ ሂደት ነው። ሁለተኛው የጦርነቱ ሁኔታ። ይሄ የጦርነት ሁኔታ የአብይ አገዛዝ መንግስት የሚመሰረትበት ጊዜ እስከ መስከረም 30 ድረስ ምርጫ አድርጎ አሸንፎ ተበይኖ መንግስት ለመመስረት የሚያስችለውን ቮት አግኝቻለሁ ብሎ መንግስት የሚመሰረትበት እድል ከተፈጠረ የሚሸነፈው ከአብይ ጋር ኮንፍሊክት ውስጥ የገባው ኃይል ከዚህ ኃይል ጋር ከዚህ አገዛዝ ጋር ወደ ግጭት የገባው ኃይል በውጤት ይሸነፋል። አንድ በአቅም ይሸነፋል። ሁለት በፖለቲካ ዲስኮርስ በዓለም አቀፍ ተጽዕኖ ይሸነፋል። ስለዚህ የብዙ አሸናፊ እድል የሚያገኘው ይሄ መንግስት መስርቻለሁ በምርጫ ብሎ የሚመጣው ኃይል። ስለዚህ በግጭት ውስጥ ያለው ኃይልና ይሄ አገዛዝ ጥቅማችን ነክተዋል፣ ስጋት ሆኖብናል፣ አጠቃላይ ለቀጠናው እንደ ሀገር ለመቆየትም ከዚህ አገዛዝ ጋር ሊያኖረን የሚችል ጉዳይ የለም፣ ስለዚህ ይህንን ስርዓት መቀየር አለብን ብሎ የተሰባሰበው ኃይል ይሄ ታይሚንግ ነው ያለው ማለት ነው። ብቸኛ ታይሚንግ ያለው ይሄ ነው። ይሄ ሰዓት የአብይ አገዛዝ የመጨረሻው ተርም ላይ ስላለ አሁን ምርጫውን ማድረግ የሚችልበት አውድ ለመፍጠር እንዳያጨናግፉኝ የሚል መከላከል ውስጥ ነው የገባው። አሁን ሰራዊቱን ይዞ ወደዛ የመጣው አጥቅተው ይመጣሉ። እነዚህ የተሰባሰቡ ኃይሎች አሁን ሰብረው የሚመጡ ከሆነ ይህን እድል የሚጠቀሙ ከሆነ ምናልባት የተራዘመ ሊሆን ይችላል፣ ምርጫው ይሰረዛል፣ መንግስት መመስረት አይቻልም። ስለዚህ ምንድን ነው የሚሆነው? ዲፋክቶ ነው የሚሆነው። ስለዚህ ይሄ አገዛዝ ደግሞ ወዴት ይሄዳል? ወዶ ሳይሆን በግዱ ወደ ሽግግር መንግስት ይሄዳል ወይ ይሸነፋል። ሁለት ምርጫ ነው ያለው። ወይ ይሸነፋል በኃይል ወይ የሽግግር መንግስት ይመሰርታል በውጫዊም በውስጣዊም ተጽዕኖ። ስለዚህ እነዚህ ሁለት እድሎችን አብይ መጠቀም አይፈልግም። የሽግግር መንግስትም መመስረት አይፈልግም። እንደዚሁም ደግሞ እሸነፋለሁ ብሎም አያምንም አፍንጫው ላይ እስካልመጣ ድረስ። ስለዚህ ይሄ የተሰባሰበው ኃይል ድንገት ያልታሰቡ የጦርነት ሂደቶቹ ከምርጫው በፊት የሚጀመርበት እድል በጣም ሰፊ ነው። ከዚሁ ጋር በተያያዘ አብይ በተለይ በዚህ ምርጫ ውስጥ የተለያዩ ብዝሃነት ያለው የመድበለ ፓርቲ ስርዓት እያሳተፍኩ ነው፣ ይህንን ምርጫ የማደርገው ዲሞክራሲያዊ የሆነ ምርጫ ነው። በዚህ ዲሞክራሲያዊ ምርጫ ላይ ፓርቲዎች ሀሳባቸውን ምን እያደረጉ ነው? በነፃነት እየገለጹ ነው። እንደውም ብልጽግና ሁሉ እየተሳደቡ ነው፣ ሀሳባቸውን እየገለጹ ነው። ሌሎቹ ይህን እድል መጠቀም የማይፈልጉት የኃይል አማራጭ ስለፈለጉ ነው፣ ጠመንጃ ነካሽ ስለሆኑ ነው እንጂ ሰላማዊ ትግል ስለተዘጋ አይደለም ብሎ የሚያሳየው ብልጽግና ሰብስቦ የሚያመጣቸው የተቃዋሚ ኃይሎችን በማሳተፍ ነው። እነዚህ የተቃዋሚ ኃይሎች እነሱ የሚናገሩት ሀሳብ ሌላው የሀሳቡ ባለቤት ሳይሆን ቀርቶ ሳይሆን ከዚህ በፊት መጥቼበታለሁ። ሁለት ነገር መታየት ይፈልጋል። አንደኛው የትጥቅ ትግል እኛን ሸፍኖናል የሚል ኩርፊያ አለ፣ የታይታ ጉዳይ አለ፣ የትግል ጉዳይ አይደለም። ሁለተኛው የጥቅም ጉዳይ አለ። ምርጫ ቦርድ የሚሰጥ ገንዘብ አለ። ይሄንን ገንዘብ ለመቀበል እንጂ ብልጽግናን በማስገደድ ወደ ህዝባዊ እንቅስቃሴ የሚወስድ የፖለቲካ ፓርቲ እግር ያለው የለም፣ ጥርስም የለውም። ይሄ ምርጫ መጣ፣ እኛ የሰላማዊ ታጋዮች ነን፣ ቢሮ የምንከፍለው ክራይ የለንም፣ ስለዚህ የምርጫ ቦርድ ድጎማ ያስፈልገናል። በሌላ በኩል ደግሞ ሀሳባችንን ለመሸጥ በቴሌቪዥን መስኮት ላይ ቀርበን ይህንን ክርክር ብናደርግ ተጀማጭ እንሆናለን፣ ሀሳባችንን እንሸጣለን ምናምን የሚል ጉዳይ። ኦኬ እሺ፣ ውጤቱ ምንድን ነው? ሀሳብ ሸጠው
ህዝቡ ይህንን ፓርቲ እመርጣለሁ ብሎ ይሳተፋል? ህዝቡ ንቅናቄ አድርጎ ብልጽግና በውጤት ደረጃ የማይቀይረውን ውጤት ማስቀየር ይችላል? ምንድን ነው የሚያደርገው ህዝቡ? ወይንስ ምርጫ አለ፣ በቃ ትክክለኛ ምርጫ አለ ብሎ ወደ ምርጫ ውስጥ እንዲገባል? አንዳንድ ፓርቲዎች ከዚህ በፊት አንዳንዶቹን አብዛኛውን ስለማገር አሁንም ደጋግመን የምንናገረው የሚታገል ሰው የለም፣ የሚታገል ታጋይ የለም፣ የሚያታግል ስብስብም የለም። ያለው ነጋዴ ነው። ያለው ታጋይ ሳይሆን ነጋዴ ነው። የፓርቲ ነጋዴ፣ የዘውድ ናፋቂ፣ ትናንሽ ዘውድ ኪስ ውስጥ ይዞ የሚዞሩ ምርጫ ቦርድ የሚሰጠውን ገንዘብ ለመውሰድ ሸሚዝ አስተኩሶ ሱፉን ለብሶ ከረባት አድርጎ ኢቲቪ ላይ መጥቶ መታየት የሚፈልግ ግን ሀሳብ የሌለው ባዶ ስብስብ። ሀሳብ የሚሸጥ አይደለም። ከዚህ በፊት አሳይተናቸዋል። የጽናት ሚዲያ ቤተሰብ አንድ የፖለቲካ ፓርቲ ሊቀመንበር ነኝ የሚል ማለት ነው። እሱ ነው በነገራችን ላይ እኛ ይሄን የምናገረው ፋክት ነው። አንድም ቀን ጉባኤ እንኳን አድርጎ የማያውቅ ሰው ነው። ቤተሰባዊ የሆነ ፓርቲ ነው፣ ግለሰብ ነው። ሊቀመንበር እሱ ነው፣ ባለቤቱ ጸሐፊ ነች። እንደዚህ አይነት ተቋም ነው ያለ። ከነዚህ ጋር ነው ብልጽግና እንወዳደራለን የሚለው። እነዚህ ነው በቴሌቪዥን መስኮት የሚያመጣው። እነዚህ ምንድን ናቸው? ሀሳብ የላቸው። ዋናው የሚፈለገው በቴሌቪዥን መስኮት ክርክር ላይ መጥቶ አንዱ እነዚህን አይቶ ሰው እንዲያፍርና እንዲሸማቀቅ፣ ብልጽግና ብቸኛ ምርጫ ሆኖ እንዲታይ፣ ምርጫ ቢኖር እንኳን። ሁለተኛ ነገር የምርጫ ምህዳር እንዳለና በዛ ሂደት ውስጥ መንግስት የመሰረተ ቅቡልነት ያለው ስርዓት ሆኖ ለመታየት በሂደቱ ላይ አደናጋሪዎችም አነጋጋሪ የሚሆኑ ሰዎችንም ያሳትፋል። ይሄ ሆን ተብሎ የሚሰላ ስሌት ነው። ይሄ በደጋጋሚ ጊዜ የሚሰራ ስሌት። ከዚህ በፊት አንድ ሼህ ሰይድ ነው ምናምን የሚባሉ ነበሩ በኢህአዴግ ጊዜ፣ የት እንዳሉ አላውቅም። አሁን እኛን ከመረጣችሁ በሙሉ በጣም የሚያዝናኑ ሰው ነበሩ። እንደነዚህ አይነት ሰዎች ናቸው የሚጠቀሙት። አንድ ዘለቀ ረዲ የሚባል አንድ ኮንስትራክሽን አለ። የኮንስትራክሽን ባለሙያ ኮንትራክተር በኢህአዴግ ጊዜ ጨረታ እየተሰጠው ያሸንፋል፣ ግን ተቃዋሚ ውስጥ ገብቶ ድርጅት ያፈርሳል። በአንድ በኩል ስራ ይሰጠዋል፣ መንግስት ስራ እየሰጠው እየሰራ ነው፣ ግን ተቃዋሚ ነኝ ብሎ ደግሞ ድርጅት ውስጥ ገብቶ ደግሞ ስልቱ ምንድነው? ውስጥ ገብተው ማፍረስ ማበጣበጥ ነው። ይሄ ሀሳብ የሌለው ሰው አስታውሳለሁ ባለፈው ምርጫ ጊዜ ሲናገር እኛ ከተመረጥን ምን እናቀርባለን ያለው የንጽህና መጠበቂያ ምናምን ነገር እንደዚህ በጣም እና እንደነዚህ አይነት ሀሳብ ያጣሪ የሆኑ ሰዎች ናቸው የፓርቲ ፖለቲካ ውስጥ የገቡት ማለት ነው። በጣም ከፖለቲካ በጣም የራቁ ሰዎች። እኛ አብዛኛውን ስለምናቅ ነው የምንነግራቸው፣ እናውቃቸዋለን። እዚህ ግባ የሚባል አቅም አለው የምትሉት ሰው የለም። የታጋይ ስብስብ አይደለም ያለው፣ እንዳለ አጭበርባሪ ነጋዴ ምናምን ነው እንጂ ከልቡ ታግሎ ህዝቡን እያነቃነቀ ወደ ለውጥ ሊወስደው የሚችለው ህዝባዊ እምቢተኝነትን ሊያመጣ የሚችል ሀሳቦቹን በሚዲያ ብቻ ሳይሆን የሚሸጠው ኢቲቪ ክርክር ላይ በምርጫ ክርክር ሳይሆን ፓርቲዎች እኮ ተደራጅተው እኮ ህዝቡን ማነቃቃት የሚችሉበት ብዙ የፖለቲካ ስራዎች መስራት ይቻላል። በጣም ብዙ ስራዎች እኮ አሉ። እና ለዛ ግን ሪስክ ያስከፍላል። ያንን ሪስክ መክፈል አይፈለግም። ይሄ አንዱ ችግር የመጣው ከህዝቡም አኳያ ነው። ህዝቡም ለዚህ ሪስክ በሩን ክፍት አድርጎ የሚቀበል አለመኖሩ፣ ይሄ ጉዳይ የኔ ጉዳይ ነው ብሎ ህዝቡም እዛ ውስጥ አለመግባቱ ተቃዋሚዎች እንዲዳከሙ አድርጓቸዋል። እሱ የህዝቡ ሚና አለበት። ለትግል ያለው አመለካከት በጣም አናሳ ስለሆነ የሚታገሉትን ሰዎች የሚያበረታታ ሳይሆን የበለጠ አርፋ አትቀመጥም ብሎ ቤቱ የሚያስቀምጥ ነው። እንደ ማህበረሰብም ክሽፈት አለ እና የማህበረሰቡ ክሽፈት ግን የተቃዋሚዎችንም ክሽፈት አምጥቷል። ያገዛዙ ክሽፈት ደግሞ አድርባይ ተቃዋሚዎችን አምጥቷል።
እነዚህ አድርባዮችና የከሸፉ ተቃዋሚዎች ብልጽግና በሚፈልገው የምርጫ ቦይ ውስጥ ከቷቸው የሚሳደበው ተሳድቦ ሐሳብ የሌለውም ሐሳብ አለመኖሩን ዕውቀት አጠር መሆኑን በቴሌቪዥን መስኮት አስቆበት በምርጫ ውስጥ መጣው ብሎ ነገ ጠዋት መንግስት መመስረት የሚፈልግ ቡድን። ስለዚህ ይሄንን ማድረግ የሚችልበት አውድ በአንድ በኩል ባለችው እንጦጦና ሱሉልታ ላይ በያዛት ነፃ ግዛት ላይ የቴሌቪዥን መስኮቱን ተጠቅሞ የምርጫ ካምፔን እያደረገ፣ በሌላ በኩል ግን ሰራዊት እያንጋጋ በሰሜን በኩል ይሄ ጦርነት ሊከፈት አንድ ሐሙስ የቀረው እድል ላይ ነው ያለው። ስለዚህ ከምርጫው በፊት ሊፈነዳ የሚችል ጦርነት ካለ ምርጫው ይሰረዛል ማለት ነው። ምርጫ ይሰረዛል። በነገራችን ላይ እዚህ ጋር የጽናት ሚዲያ ቤተሰብ ከዚህ በፊት በተለይ የኮሎኔል አየና ገመቹ የሚባል የተናገረውን ብትሰሙት ይሄ ተገንጣይ ብሔርተኛ በዋናነት የተለያዩ ኃይሎችን ከተለያዩ የፖለቲካ ፓርቲዎች ጋር አብሮ እንደሚሰራ ይናገራል። እና ኦፌኮ የሚባለው ይታወቃል፣ ምንም ጥያቄ የለውም። አንድ እግሩ ከተማ ላይ ነው፣ አንድ እግሩ ደግሞ የት እንዳለ ይታወቃል። አሁን እንደውም ስልታዊ የሆነ የብልጽግና ደጋፊ ነው። አዲስ አበባ ላይ ብቻ እወዳደራለሁ የሚለው አዲስ አበባ ላይ ሊከፋፈሉ ስላሰቡ ነው፣ ምንም ጥያቄ የለውም። እና ልክ እንደ ኦፌኮ ግን በዚህ የጋራ ምክር ቤት ውስጥ የራስን እድል በራስ የመወሰን የተቀበሉ አንዳንድ ድርጅቶችም አብረው እየሰሩ ነው። ለምሳሌ ኢህአፓን ጠቅሱታል። እኛ እኮ ኢትዮጵያን ልንገነባት ልንሰራት አይደለም፣ ኦሮሚያን ነፃ ልናወጣት። ኦሮሚያን ነፃ ልናወጣ ከሆነ ደግሞ አማራ ጎረቤታችን ነው፣ ሲዳማ ጎረቤታችን ነው፣ ሶማሌ ጎረቤታችን ነው። እንደ ጎረቤት አብረን እንሰራለን እንጂ እንደ ኢትዮጵያ አንድ ሰራዊት አንገነባም፣ አንድ የፖለቲካ ማህበረሰብም አንገነባም። ኦሮሚያን ነፃ ኦሮሚያን ልናወጣ። ስለዚህ ህወሓት ያደረገውን አናደርግም። ህወሓቶች እስከ ዛሬም ስማቸውን አልቀየሩ። ልብ አድርግ፣ እስከ ዛሬም ስማቸውን አልቀየሩ። ህዝባዊ ወያኔ ሓርነት ትግራይ እኮ የትግራይ ህዝብ ነፃነት ግንባር እኮ ናቸው። ተረዳ? እሱን ተውና ኢትዮጵያን ወደ ማደራጀት ገቡ። እነሱ ከዓላማቸው ነው ወጡ። እኛ እንደዛ ነው የምንለው። እኛ በፍጹም አናደርግም። ለወደፊቱም እዛን ጊዜም አላደረጉም፣ አሁንም አናደርግም። ከማንኛውም የኢትዮጵያ ፖለቲካ ድርጅት ህዝብ ጋር አብረን እንሰራለን። ግን የኦሮሞ ነፃነት ግንባር ብለን አማራንም ትግራይንም አናደራጀም። ህዝቡ ራሱ ካደራጀው ኃይል ጋር ግን እንሰራለን። ራሱ ፍላጎት ከሲዳማ የሆነ ፖለቲካ ድርጅት ጋር እንሰራለን፣ ከኦጋዴን ጋር እንሰራለን። አሁንም እንደዛ እኮ ነው። አሁን ወደ 13 14 የሚሆኑ ፖለቲካ ድርጅቶች ኦፌኮ የፌዴራሊስት ኃይሎች እነ ኢያፓም አሉበት፣ እነ ኢያፓም የገቡበት ሰላማዊ ትግል ብሎ ግን የህዝብን የራስን እድል በራስን መወሰንን የሚቀበሉ አሁንም የጋራ መድረክ አላቸው። ኢያፓን ጠቅሱታል። ኢያፓ በአስተሳሰብ ደረጃ የስልሳዎቹ ትውልድ አስተሳሰብም የተጫነውና የዛ መንፈስ ወራሽ ቢሆንም እንደ ድርጅት የጀርባ ታሪኩ እንደዚሁም አሁን ያለውም ስብስብ በአንጻራዊነት ካለፈው የሐሳብ ውላጁ ተነስቶ ሲታይ አሁንም የተጫነው ድሪቱ አለ። አሁንም አለ። አስተሳሰቡ የተጫነው በዋናነት የተንሸዋረረ የአንድነት ኃይሉ እና የአማራን ጥያቄዎች የሚያይበት መንገድ በጣም የተሸዋረረ ነው። በአዲስ አበባ ጉዳይ ላይ ያለው አቋም ትንሽ የተወዛገበ ነው። ስለዚህ ከነዚህ ኃይሎች ጋር ኢያፓም እንደሚሰራ አያና ገመቹ ይናገራል። ውጤቱ ምንድን ነው? ውጤቱ ምንድን ነው ስንል ኢያፓም ምርጫ ውስጥ ገብቷል። ብልጽግናን ያጅበዋል። ብልጽግና አሸንፊያለሁ ይላል።
ኢህአፓ ሽንፈቱን ተቀብሎ ቢሮ ይቀመጣል። ሌላ አይደለም። ሌላውም በተመሳሳይ እዛ ሂደት ውስጥ ግን ከመግባታቸው በፊት ግን ምንም አይነት ዲሞክራሲያዊ የሆነ ለፓርቲዎች ምቹ የሆነ የፖለቲካ ምህዳር እንደሌለ የተዘጋ ነገር እንደሆነ በተለያየ መልኩ ማነቃነቅ የሚቻልበት እድሎችን የተለያዩ ፕላትፎርሞችን በመጠቀም በውስጥም በውጭም ያለውን ሊቃን ማደራጀት፣ የጋራ ምክር ቤት መፍጠር፣ የተለያዩ ንቅናቄዎችን ማዘጋጀት፣ ትብብሮችን መጠየቅ ምናምን ስርዓቱ ቢያንስ የማይረጋጋበት እድል ይፈጥራል። ይሄ ደግሞ ከባድ ተጽዕኖ ሊፈጥርበት ይችል ነበረ። በምርጫ ሂደት ውስጥ ግን በመግባት የሚያገኘው ትርፍ የለም፣ ገንዘብ ብቻ ነው። የምርጫ ቦርድ ድጎማ ነው። ከዛ ውጪ በኢቲቪ መስኮት ላይ ኢህአፓ የሚል ማስታወቂያ ነው እና ይሄ አንዱ ችግር ነው። ስለዚህ ቅድም እንዳልኳችሁ ይሄ ሁለተኛው ከጦርነቱ ጋር በተያያዘ ደግሞ እየመጣበት ያለው አደጋ ይህንን ምርጫ ለማድረግ የሚያስችል እድል ከፈጠርን ነገ ጠዋት እኛ ዕዳ እንከፍልበታለን ብለው የሚያስቡ ኃይሎች ከፍተኛ ዝግጅት አላቸው። ለዚህ ዝግጅታቸው በተለይ ምርጫ ቦርዳውን አመቺ ሆኖ መጥቶለታል። ምን መጣ? በተለይ አጨቃጫቂ በሆኑ ጉዳዮች ላይም ራሱ በትግራይና በአማራ በኩል እንደ አንድ የሚባሉበት ድጋሚ ወደ ጦርነት ሊገቡ የሚችሉበትን የሴራ ትንተና ተንትኖ ኦህዴድ እንደ ዳኛ፣ እነዚህ ሰዎች ግን እንደ የግጭቱ የቀውሱ ባለቤቶች ሆነው እንዲመጡለት በመሻት የሰጠውን መግለጫ ማየት ይቻላል። ይሄ ደግሞ አጠቃላይ ጦርነቱ የማይቀርበት እድሎችን እያሰፋ ነው። እንደውም የበለጠ ይህንን ሰው ከኃይል አማራጭ ውጭ የምናስወግድበት እድል የለም የሚለው ነገር የሚያጠናክር ሆኖ ተገኝቷል። በሌላ በኩል ደግሞ ከዚህ ከወደብ ትርክት ጋር በተያያዘ ለሚነሳው አወዛጋቢ ጥያቄና የጦርነት ድባቦች ሁሉ መልካቸው እየተቀየረ የሚመጣበት ታይሚንግ ነው። ስለዚህ እነዚህ ሁኔታዎቹ ሲደራረቡ አብይ አህመድ ምርጫ ማድረግ አይችልም። ወደ ጦርነት የመግባት እድሉ ሰፊ ነው። ወደ ጦርነት የሚገባበት ምክንያት ፈልጎ ሳይሆን ቅድም በመነሻችን እንዳለው ተገዶ ነው ማለት ነው። በምንድን ነው ተገዶ የሚገባው? ሌሎቹም ይሄንን እድል ካልተጠቀምን ነገ ጠዋት የተራዘመ ትግል ውስጥ ያስገባናል፣ ይሄ ሰው አደጋ ይሆንብናል ብለው ስለሚያስቡ ወደ በደንብ ነው የሚያስቡት። በዚህ ሰዓት ውስጥ ይሄንን ሰው ግራ ማጋባትና አገዛዙን መንቀል የሚቻልበት ሰዓት ነው ብለው ይገመግማሉ ብዬ አስባለሁ። ስለዚህ ኃይሉን ወደዛ ብልጽግና ያስጠጋው ሊዋጋ እንደሆነ እርግጠኛ ባንሆንም ሊመጡብኝ ይችላል የሚል ፍርሃት ግን ስላለው ራሱን ወይም ደግሞ አቅሙን አፈርጥሞ ያለውን ኃይል በማሳየት የፕሮፓጋንዳ ስራ ብልጫ ወስጄ የውስጡን ምርጫ በማድረግ ወደ ጦርነት እሄዳለሁ ብሎ አስበው እንደሆነ ግልጽ ነው። ግን ከሱ ጋር ወደ ጦርነት ሊገባበት የሚችል እድሎች ራሱ ቀስቅሶ አስፍቶታል። አንድ የፕሮፓጋንዳ ቀስቀሳው እንመጣባቸዋለን። ሰሞኑን እንኳን አብይ አህመድ ሐዋሳ ላይ የተናገረው ማየት ይቻላል። እንጨብጣቸዋለን ተወደደም ተጠላም የሚል ዛቻ ነው የሚዝተው። የሰራዊቱን ቁመና ምናምን ሁሉ ሲያሳይ እንኳን ከምጽዋ እስከ ሶማሌ ነው የሚለው። ሌሎች የአፍሪካ ሀገሮች ሁሉም በቃለን ነው የሚለው። ልብ በሉ። የእነሱን ሰላም እኛ እንጠብቃለን፣ ለዛ ሁሉ የሚሆን ሰራዊት ገንብተናል ሲል በዙሪያችን ያሉ ሀገሮች ራሳቸው ይሄንን ሰው የሚመለከቱት ነገ ጠዋት እኛ ጋር ይመጣል፣ ይሄ ሰውዬ ዛሬ እዚህ ቦታ ላይ ያደረገው ጦርነት ነገ እኛ ጋር ይመጣል የሚል ግምገማ ነው የሚሰሩት። ስለዚህ ይሄ ሰው የሚናገረው ዲስኮርስ ራሱ ጸባጫሪነት ነው፣ ሌሎች ኃይሎችን ጠላት የሚያበዛ ነው፣ በስጋት እንዲመለከቱት የሚያደርግ ነው። በተዘዋዋሪ ደግሞ ጦርነቱን በጣም የብዙ ኃይሎች የብዙ አክተሮች ባለቤት እንዲሆኑ የሚጋብዝ። ይሄ ባለበት ሁኔታ ጦርነት አይደረግም ብሎ መገምገም አይቻልም። ይደረጋል።
ጦርነቱ ሊያደርገው የሚችለው አውዱ ነው። አውዱ አመቺ ሁኔታ ለጦርነቱ አመቺ ነገር ሆኗል። የበለጠ ጦርነቱ ሊያቀጣጥለው የሚችል ነዳጅ እየሆነ መጥቷል። አንዱ የውስጥ ጉዳይ። ስለዚህ አብይ አህመድ በቅርቡ ምንድነው እኔ የምገመግመው ምርጫው ይሰረዛል። ምርጫው የሚሰረዘው ያኛው ኃይል ከፍተኛ የሆነ ዝግጅትም ያለው ኃይል ትላልቅ ያልታሰቡ ሁኔታዎች የሚለዋወጡበት እድሎች እየሰፉ ስለሚመጡ ስለዚህ አብይ ምርጫውን በመሰረዝ ወደ ሙሉ ጦርነት ውስጥ የመግባት እድሉ ተገዶም ፈልጎም የመግባት እድሉ በጣም ሰፊ ነው። ውጤቱ ምንድነው የሚሆነው የሚለው ግን ውጤቱ ማንም ሰው የሚበይነው አይደለም። ማንም ሰው ስለዚህ ወደዛ መግባቱ የማይቀር ጉዳይ ነው። ይህንን ካየን የጽናት ሚዲያ ቤተሰብ በዚህ ምርጫ ውስጥ አብይ ሁለት ምርጫ አለው ብያቸዋለሁ። አንዱ ምርጫ ማድረግ ነው። ሁለተኛው ምርጫውን ሰርዞ ወደ ጦርነት መግባት ነው፣ የተሟላ ጦርነት። በዚህ የተሟላ ጦርነት ውስጥ አሸንፌ እወጣለሁ የሚል መታበያ አለው። ከተሸነፍን ግን ምንድን ነው የሚለው ዝግጅት ደግሞ አለ። ይሄ ከተሸነፍን የሚለው ሁለተኛ ዝግጅቱ ወለጋ ላይ ያደረገውን ማሳያ ነው። ወሎ ላይ ሄዶ የሚቀሰቅሰው ማሳያ ነው። ድሬዳዋ ምናምን ብሎ የሚቀሰቅሰው ማሳያ ነው። አሁን ደግሞ ምንድን ነው ያመጣው? ለሁለተኛው ፕላን የምርጫ ቦርድ ውጤት የዚሁ ዝግጅት ነው፣ የዚህ የሴራ ትንተና ነው። ውጤቱ ወደ ሽንፈት የሚቀር ከሆነ ውጤቱ በተሸናፊነት የሚቀር ከሆነ እነዚህን ኃይሎችንም እናባላቸዋለን። ስለዚህ እነዚህ ኃይሎች ሲባሉ ኃይል እየዳከመ ይመጣል። ጦርነቱ እንኳን ቢፈነዳ ይሄ ያኮረፈው ኃይል የጦርነት መልኩ ወደ እኔ ብቻ ሳይሆን ሌሎች ኃይሎችንም ስለሚጋብዝ ይሄ ትርክት ይፈርሳል። በዋናነት የኃይል ማዛባት ስራ እንሰራለን። ስለዚህ የሴራ ትንተናው አንዱ ከኃይል ማዛባት የመጣ ነው፣ ከአሰላለፍ ማዛባት የመጣ ነው፣ ከፖለቲካ ጥቅም የመጣ ነው፣ ከምርጫው ላይ የመጣ እንድምታ ነው፣ አጠቃላይ ስልጣን ላይ ከመቆየት የመጣ ፍላጎት። ይሄ ከገባን መፍትሄው ምንድነው ነው? እኔ አሁን ብዙ ጊዜ ማተኮር ያለበት መፍትሄው ላይ ይመስለኛል። በቃ የአብይ አገዛዝ በዚህ ደረጃ የተገመገመበት ጊዜ የለም። በጣም ብዙ ፖለቲካውን በቅርብ የሚከታተሉ ሰዎች የሚገመግሙት የሚሰጡት ሀሳብ ግልጽ ነው። ይሄ ስርዓት በውሸት ላይ የቆመ ስርዓት ነው። አንድ የምርጫ ተከራካሪ ሰሞኑን ሲናገሩ ነበር። በዋናነት የብልጽግና የመደመር ፍልስፍና ምን እንደሆነ እስቲ እንስማቸው። በጣም እኮ ነው የሚያዝናኑት። ፓርቲያችን ብልጽግና የኢትዮጵያን መሰረታዊ የፖለቲካ ስብራቶችን በጥናት ለይቷል። ዋና የፖለቲካ ስብራቶቻችን ምንድናቸው ብሎ ብልጽግና የለየው ተንኮል፣ ሸር፣ ሴራ ናቸው ብሎ ነው የሚያምነው። ከዚህ አኳያ የሐሳብ ፖለቲካን ለመጀመሪያ ጊዜ ብልጽግና ነው ያመጣው። ይሄ ነው ዋነኛ የኢትዮጵያ ችግር በብልጽግና እይታ ይሄ ነው። ክፋት፣ ምቀኝነት፣ ሴራ፣ ተንኮል ምናምን እና የብልጽግና ርዕዮተ ዓለማዊ ትግሎቹ እነዚህ ናቸው። ግን ራሱ የሚጠቀመው ብልጽግና ይሄ ነው። በነገራችን አብይን እዩት፣ ውሸታም ነው። አብይን ስትመለከቱት ሴረኛ ነው። አብይን ስትዩት ክፉ ነው። አብይን ስታዩት መበለጥ የማይፈልግ ሰው ነው። ኢጎይስት ነው። ስለዚህ ርዕዮተ ዓለማዊ ፍልስፍናው ራሱ ይሄ ነው። ሰውየው የሚናገረው የብልጽግና መንገድ ነው፣ አስተሳሰብ። ስለዚህ ይሄ ቡድን ምንጊዜ ሁለተኛ ፕላኑ ሊያደርገው የሚችለው እኔ ከሌለው እናንተም አትኖሩም ነው። እንደዚህ በቀላሉ አገር አልሰጣችሁም የሚል ከምቀኝነትና ካላዋቂነት የተነሳ አስተሳሰቡ ጠፍቶ ለመጥፋት ሁሉ የሚፈልግ ቡድን፣ አገር ይዞ ማፍረስ የሚፈልግ ቡድን እና በዚህ አስተሳሰብ ውስጥ በጣም የሚገርመው በምርጫ ቦርድ ውስጥ የመጣው ደብዳቤ አንዱ የሴራ ትንተናው እናንተ ተፋጠጡ፣ ተጋደሉ፣ ኃይላችሁን ስታበክኑ እኔ ስልጣን ላይ እቀመጣለሁ። ይሄ እድል አሁን ጠረጴዛ ላይ መጥቷል። ይሄ ጉዳይ ነገ ጠዋት የምንፈታው አጀንዳ ነው። መጀመሪያ የጋራ ጠላት እየተፈጠረ ስለሆነ ይሄንን እናስወግደው ብሎ የፖለቲካ ሊቃኑ ማየት ያለበት እዚህ አገዛዝ ጋር
የአብን ቀለጠ ሞላዎች ግን ምንድን ነው የሚሉት? ተጋደሉ ብሎ ምርጫ ቦርድ ባወጣው መግለጫ ላይ እንኳን ደስ አላችሁ ይላል። እነዚህ ናቸው እኮ የፖለቲካ እንትናቸው። አብይን የሚያዩት ይሄ ነገ ጠዋት ግን በዜሮ የሚያስወጣቸው እነዚህ ኃይሎች ናቸው። በነገራችን ላይ ይበላቸዋል። አብይ ተሳክቶለት የተረጋጋ ስልጣን ይዞ ይሄ አሁን የመጣበትን ከበባ መውጣት ከቻለ ይበላቸዋል። እነዚህ ማንም ሰው አይጮህም። ዓላማው እሱ አንዱም ይሄ ነው። ስለዚህ የጽናት ሚዲያ ቤተሰብ በአጠቃላይ አሁን እየመጣ ያለው የአብይ አደጋ ሁለቱ ቅድም እንዳልኳችሁ አንድም ከምርጫ በሌላ በኩል ደግሞ ከጦርነት መፋጠጡ የመጣ ራሱ ጦርነቱ ምርጫው እየሳበው እየመጣ ነው። የምርጫው ሂደት የጦርነቱ መልክም ብያኔ የሚሰጥበት እየሆነ ነው። በምርጫው ላይ የተመሰረተ ጦርነት እየሆነ ነው። ምርጫው ደግሞ በጦርነቱ ላይ የተመሰረተ የሁኔታ ትንተና ሆኗል። ሁለቱ ለብልጽግና አደገኛ ቅርቃር ውስጥ አስገብቶታል ማለት ነው። ስለዚህ ውጤቱ ምንድን ነው የሚለው ነገ ጠዋት የምናየው ነው። የጽናት ሚዲያ ቤተሰብ ዛሬ በዋናነት የተወያየንበት የምርጫ ቦርድ ውሳኔ እና የአብይ አገዛዝ ከፍተኛ ውጥረት ውስጥና ድንጋጤ ውስጥ መግባቱ ከምን የመጣ ነው? ችግሮች ውስጥ ምንድን ናቸው? እነዚህ ሁለት መሰረታዊ ጉዳዮች አንዱ ከምርጫ የመጣ ነው። ምርጫውን የሚፈልገው በዋናነት አደናግሮ ውጤቱ በማይቀየር ነገ ጠዋት ደግሞ በተራዘመ ጦርነት እድል ማግኘት፣ ጦርነት ውስጥ መግባት ደግሞ ምርጫውንም ማሰረዝ ነው። የአብይ ቅቡልነት ያለው አገዛዝን ማፍረስ ነው። ስለዚህ ሁለቱም ለአብይ አደጋ ሆኖ መጥቶበታል። የትኛው ይቀድማል? የትኛው ሁኔታስ ብያኔ ያሰጥበታል? በአጠቃላይ በአብይ አገዛዝ ላይ የሚለው ግን በጣም በአጭር ጊዜ ውስጥ የምናየው የሂደቱ የትንተና አካል ይሆናል። እኔ ተስፋ አደርጋለሁ ምርጫ የሚባል በኢትዮጵያ ውስጥ አይደረግም፣ ይሰረዛል። የአብይ አገዛዝ ይፈርሳል፣ ይበተናል። በቅርቡ ኢትዮጵያ ምናልባትም እውነተኛ ለውጥ የምታመጣበት የሽግግር ስርዓት ይበየናል ብዬ አስባለሁ። ይሄ ግን የሚሆነው በህዝባዊ ትግል፣ በህዝባዊ መስዋዕትነት ነው። ለዛ ተወደደም ተጠላም አብይ ተወደደም ተጠላም ነው ያለው ሐዋሳ ላይ ተወደደም ተጠላም ብልጽግና የሚባል ስብስብ በኢትዮጵያ ፖለቲካ ሰማይ ላይ ተረት ሆኖ የሚቀረው በቅርቡ እናያለን። ተወደደም ተጠላም ይህ አገዛዝ ይበተናል፣ ይፈርሳል። ይህ አገዛዝ በተበተነ ማግስት ግን የኢትዮጵያ ዕዳዋም የኢትዮጵያ ተስፋዋም በጣም ሰፊ ሆኖ ይታየኛል። ዕዳዋም ሰፊ ሆኖ ይታየኛል፣ ተስፋዋም በተመሳሳይ። ለዛ ግን ሁሉም ሰው የራሱ የሆነ ዝግጅት፣ ትግል በዚህ አንድነት ውስጥ በዚህ አስተላለፍ ውስጥ የበኩላችን ሚና መወጣት አለብን ብዬ አስባለሁ። የጽናት ሚዲያ ቤተሰብ ዛሬ የነበረኝ ቆይታ ይህን ይመስላል። በተለይ ከምርጫ ጋር በተያያዘም በተወሰነ መልኩ አንዳንድ ነገሮችን መነካካት የፈለጉት ወቅታዊ ጉዳይም ስለሆነ ነው። በሚቀጥለው ሌላ ሀሳብ ሌላ ዝግጅት እስክንገናኝ የዛሬም በዚህ ጨርሳለሁ። ያዘጋጀሁት እኔ ስንታየው ቸኮል ነኝ። እስከሚቀጥለው ፕሮግራም እስክንገናኝ ሰላም።